ዓለምን እያነጋገረ የሚገኘው ሰበር ዜና ኢራን በኳታርና በኢራቅ በሚገኙትም የአሜሪካን ጦር ሰፈሮች ላይ ሚሳኤሎችን ተኩሳለች። የኢራን መንግስት የመገናኛ ብዙሃን አሜሪካን ለፈጸመችው ጥቃትም ምላሽ ኢራን ግዙፍና ድል የሚያቀናጅ ጥቃት መሰንዘር መጀመሯንም በይፋ አስታውቋል። የኢራን መንግስት የዜና ወኪል የሆነው ታስኒም እንደዘገበው በኳታርና በኢራቅ ውስጥ በሚገኙትም የአሜሪካን የጦር ሰፈሮች ላይ የኢራን አብዮታዊ ዘብ ሚሳኤሎችን ተኩሷል ሲሉ ተደምጧል። ከዚሁ ጋር በተያያዘ በኳታር ዋና ከተማ ዱዋ ውስጥ ፍንዳታዎች መሰማታቸውን ሮይተርስና ኤኤፍፒ የዜና ወኪሎች ዘግበዋል። በኳታር ውዳይ በሚገኘው የአሜሪካን በሚመራው ጥምር የኃይል ኦፕሬሽን ማዕከል ላይም ጥቃት ሊደርስ ይችላል የሚል ተጨባጭ ስጋት መኖሩን ቢቢሲ መረጃ አግኝቻለሁ ሲል ተደምጧል። ቀደም ሲል የአሜሪካን መገናኛ ብዙሃን ኢራን በኳታር ውስጥ በሚገኘው የአሜሪካን ወታደራዊ ሰፈር ላይ ሚሳኤሎችን ለመተኮስ እየተዘጋጀች ነው ብለውም ነበር። ታዲያ ሀገሪቱ አሁን ላይ በጊዜያዊነትም የአየር ክልሏን የዘጋች ሲሆን የጦር ሰፈሩም በተጠንቀቅ ላይ እንደሚገኝ የቢቢሲ የደህንነት ዘጋቢ ተነግሮኛል ሲል ተደምጧል። ስጋቱ የመጣው ኢራን በአየር ኃይል የጦር ሰፈር ላይ የሚሳኤል ጥቃት ተሰነዝራለች ከሚል የመነጨ አሜሪካን በኢራን የኒኩሌር ማዕከላት ላይ ጥቃት ከፈጸመች በኋላ ኢራን ተመጣጣኝ እርምጃ እንደምትወስድ ዝታ ነበር። ታዲያ አሜሪካንን ጨምሮ በኳታር የሚገኙ የተለያዩ ሀገራት ኤምባሲዎችም ዜጎቻቸውን እንዲጠነቀቁ እያሳሰቡ ይገኛሉ። አልሁዳይ ከኳታር መዲና ወጣ ብሎ የሚገኝ ግዙፍ የጦር ሰፈርም ሲሆን የአሜሪካን ከመካከለኛው ምስራቅ ለምታደርጋቸው የአየር ዘመቻዎች ማዕከላዊ እዝ ዋና መስሪያ ቤት መገኛም ነው። ታዲያ የብሪታንያ ወታደሮችም በዚሁ ሰፈር ውስጥ እየተቀያየሩ ያገለግሉበታል። በኳታር የሚገኘውና በኢራን ሚሳኤል ጥቃት ኢላማ የተደረገው አልሁዳይድ የተባለው የአሜሪካን ጦር ሰፈር ከዋና ከተማዋ ዱዋ አቅራቢያ የሚገኝ ነው። ይህ የጦር ሰፈር ወደ 8000 የሚጠጉ የአሜሪካን ወታደሮች የሰፈሩበትም ሲሆን መካከለኛው ምስራቅ የሚገኘው የአሜሪካን ሰራዊት ማዕከላዊ እዝ አየር ኃይል ክፍል ዋና ማዘዣ በባህረ ሰላጤው አካባቢ ረጅም የአውሮፕላን መንደርደሪያ ሜዳ ያለው ይህ የጦር ሰፈር በአሁኑ ወቅት አሜሪካን በኢራቅ ውስጥ ለምታካሄድ ወታደራዊ ተልዕኮ ዋና ማዘዣና በአቅርቦት ማዕከልም ነው። ታዲያ ኳታር የአልሁዳይድ ጦር ሰፈርን እንድትጠቀምበትም የፈቀደችው ከ25 ዓመት በፊትም ነበር። ሁለቱ ሀገራት ስምምነት ተፈራርመው ጦር ሰፈሩ በአሜሪካን እጅ ከገባ በኋላ ኳታር በይፋ በግዛቷ ውስጥ የአሜሪካን ወታደሮች እንዲሰፍሩ እውቅና ሰጥታለች። የሀገራቱ የስምምነት ጊዜ ባለፈው ዓመት ከመጠናቀቁ በፊት ሌላ ስምምነት ተደርሶ የአሜሪካን ወታደሮች ለተጨማሪ 10 ዓመታት በኳታር እንዲቆዩ ከስምምነት ላይ መድረሱን ሲኤንኤን ዘግቦ ነው። ታዲያ ኳታር ኢራንን የሚሳኤል ጥቃት አውግዛለች። ኳታር በአልሁዳይድ የሚገኘውን የአሜሪካን ጦር ሰፈር ላይ የተፈጸመውን ጥቃት በጥብቅ አውግዘዋለች። የሀገሪቱ የውጭ ጉዳይ ሚኒስትር በኤክስ ገጻቸው ላይ ባሰፈሩት ጽሑፍም ጥቃቱ የኳታርን ሉዓላዊነት፣ የአየር ክልል፣ ዓለም አቀፍ ሕግና የተባበሩት መንግስታት ስምምነትን ጥሰት እንደሆነ እንቆጥረዋለን ሲል ተደምጧል። የኳታር የአየር መከላከያ ስርዓት ጥቃቱን በተሳካ ሁኔታ መመከቱንና የኢራን ሚሳኤሎች ማክሸፉን የገለጹት ቃል አቀባዩ የጦር ሰፈሩም ቀደም ብሎ በአካባቢው ወጥቷልም ብለዋል። በጦር ሰፈሩ ላይ የነበሩ ሰራተኞችም የደህንነት ለማረጋገጥ ሁሉም አስፈላጊ እርምጃዎች ተወስዷል ያሉት ቃል አቀባዩ በጥቃቱ የተከሰተ ሞትም ሆነ ጉዳት እንደሌለ አረጋግጠዋል። ኳታር ለዚህ ጭካኔ ለተሞላበት ጥቃት የሚመጣጠን ምላሽ የመስጠት መብቷም በሕግ የተጠበቀ ነው ሲሉ አክለዋል።